እጅ ያዙት ወርቅ እንደ መዳብ ይሆንብንና ማለት ነው። አንዳንዴ ቤተሰቦቼ ለቤተሰብም ያው ጭንቀት እንሆናለን። የእውነቴን ነው የምላችሁና ያው ጋሽዬ ምናል እንደተጨነቁ ስላየው ነው አብርሽ ወደ ቡታጀራ ሲገባ አብርሽን የሚመክሩበት ሁኔታ አንተ ነህ ጥፋተኛ። አብርሽ ግን ቪዲዮ ሲሰራ የነበረው ቤት ሆኖ ያው ሩታ ጥፋተኛ እንደሆነችና በሩታ ምክንያት እያደረገ ነበርና አብርሽ ሩታ ላይ ምንም ጥፋት የለም። የእውነቴን ነው የምልህ ሩታን ምንም ጥፋተኛ ናት። በሩታ ሰበብ ነው ቡታጀራ የርኩት ብለህ እንዳትል። ምክንያቱም ሩታ ሴት ልጅ ናት። የሚገባህን ያህል ጊዜ ሰጥታታል። የሚገባህን ያህል እንድትቀየር ሞክራለች። አልሆነም። ያው የሆነ ሆነ። እኛም ይሄንን አልጠበቅንም፣ እንኳን አንተ ማለት ነው። ስለዚህ አሁን ቡታጀራ መግባት ጥሩ ነው። እንኳን ሰላም ገባ። ያው ጋሽዬ መልእክት አስተላልፈዋል። ሩታንም አግኝቻት አውርቻት ነበረ። ያው ግን ብዙ ባላወራትም ያው ጥሩ ስሜት ላይ ስላልሆነች ውስጧ የሆነ እሳቸው እንኳን ተረድተዋታል። ቤተሰቦቼ ውስጧ የሆነ የተሰበረ ነገር ስላለ ያንን ነገር ደግሞ ጊዜ ፈልጌ ነው ላወራት ምፈልገው። አሁን ላይ ግን ለራሷ ጊዜ እሷ መስጠት አለባት። አንተም ለራስ ጊዜ መስጠት አለብን። ልብስ ወዲያው ታጥቦ ወዲያው ተጨምቆ ወዲያው ተሰጥቶ ወዲያው አይደርቅም። ለሁሉም ነገር ጊዜ ይፈልጋል። ሁለታችሁም ለየብቻ ሁለታችሁም እረፍትና ራሳችሁን ማዳመጥ አለባችሁ። አሁን ላይ ግን እኔን እንድታገኘኝ የፈለኩት ይህን እንድል ነው። እረፍት አድርግ። እናትህን በዚህ ሁኔታ ፊትህን ማየት የለባትም። ከዚህ ስሜት ውስጥ ውጣና ነገሮች ይስተካከላሉ። የሴጣን ስራ ነው። ሴጣን ምን ሰርቶ ያድራል? በየቀኑ ሴጣን ስራ አለው በማለት አብርሽንም እንደ ምክር ቢጤ ጋሽያው ተጨንቀው መክረውታል ማለት ነው። አብርሽ ግን ያው ሁላችሁም ኮሜንት ላይ በጣም ደስ ያለኝ ነገር ጌታን ሩታን ምናህል እንደምትወዷት ነው ያዩት። በቃ የእውነቴን ነው የምላችሁ የአብርሽ ቪዲዮ ነው። ግን ሁላችሁም ሩታዬ ባለሽበት ሰላምሽ ብዛ፣ ሩታዬን ቆንጆ እንወድሻለን፣ ሩታዬ ራስሽን ጠብቂ የምትሉ ኮሜንቶች እንዴት ደስ እንደምትሉ አብርሽ የሚለው ቪዲዮ ላይ ሳይሆን ሁላችሁም ስለ ሩታ የምትጨነቁ ናችሁና እግዚአብሔር እንዴት ደስ እንዳላችሁን በቃ ከላይ እስከታች ኮሜንታችሁን ሳነብ ሩታ ነው። የእውነቴን ነው የምላችሁ የሩታ ነገር በጣም ያሳሰባችሁ ልጆች ናችሁና ትክክል ናችሁ። እውነቴን ነው የምላችሁ ምክንያቱም ሩታ ስትመጣ የመጣችበት መንገድ ድረስ አብራችኋት የመጣችሁ ልጆች አላችሁ። ለዛ ነው የእሷ ስሜት ወደ እናንተም ተጋብቶ ልክ እንደ ሩታ እያመማችሁ ያላችሁ ልጆች አላችሁና ትክክል ናችሁ። በእውነቴን ነው የምላችሁና አብርሽ ደግሞ ሩታ ላይ አታላጥፍ። በሩታ ሰበብ ቤት ጥለ ወደ ቡታጀራ እንደገባ ሩታ ይቅርታን እምቢ እንዳለች ምናምን ነው ንግግር አብርሽዬ ማለት ነው። ልክ አይደለም። እውነቴን ነው የምልህ ሩታ ላይ ምንም አይነት ምክንያት የምታሳብብባት የምታስጠቁራት ምንም አይነት ነገር የለም። ሲቀጥል ደግሞ ሩታ ብዙ ጊዜ ሰጥታለች ራስ እንድታዳምጥ እንድታስተካክል። ሰው እኮ ናት፣ ይደክማታል፣ ትሰለቻለች እንዴ። ስለዛ አንዳንዴ ቤተሰቦች ትዳር ዝም ብሎ ዘቡ ተብሎ የሚገባበት ነገር አይደለም። አንዳንዴ መብሰልም ያስፈልጋል። ወደ ትዳርም ሲገባ ደግሞ ለምንድን ነው ወደ ትዳር ምንገባው? ያ ነገር ከሌለ አይምሮ በሳለና ከሌለ አብርሽ ላይ አሁን ያ ነው የሚታየው። እንደዛ ከሌለ ሴት ልጅ ብትበስልም ባትበስልም ለትዳር በቃ ምንም ችግር የለም። ትዳር ውስጥ ከገባች ራሱ ትበስላለች። እውነቴን ነው የምላችሁ። ወንዶች ግን ያው ለትዳር ትንሽ እድሜያቸው ገፋ ብሎ ጠንከር ያላሉ ካልሆኑ እንደ አብርሽ አሉ ገና በእንደዚህ አይነት እድሜ ላይ ያሉ ሰዎች ከሆኑ ትዳር ምንም አይገባቸውም። እውነቴን ነው የምላችሁ። እነሱን መስራት ራሱ ውሃ ቅዳኋ መልስ ነውና ለማንኛውም አብርሽዬ ሩታዬ ያንተ ናት፣ የትም አትሄድም። አንተ ራስን አስተካክል። አሁን ሩታ እኔ እንደዚህ ቆርጣብኛለች በፊት ይቅርታ አስጠይቃ ምናምን አይደለም። አሁን ለራስ ጊዜ ሰጥተህ ራስን ማዳመጥ አለብህ። ራስ ላይ በደንብ መስራት አለብህ። እሷም እንደዛው ረፍት ያስፈልጋታል። ረፍት ታርግ። በወደ ያዘችው ልጅ ናት፣ የትም አትሄድም። በዛውም ላይ ደግሞ ጋሽዬ ተጨምሮበት እሳቸው እንኳን የእውነቴን ነው የምላችሁ በሩቁ እንኳን ቪዲዮአችሁን አይቻለሁ። ሩታን የተረዱበት መንገድ ይገርማል። እውነት የሆነ አሉ ልቧ ውስጥ የተሰበረ ነገር አለ ብለዋል። የእውነቴን ነው የምላችሁና አብርሽ ትዳር እንደዚህ አይደለም። ሩታን እኔ ዝም ብዬ ሳስባት የሆነ ልቧ ውስጥ የተሰበረ ነገር አለን ያሉት። የእውነቴን ነው የምላችሁና የሩቅ እንኳን አባትህ እንደዚህ ነው ሩታን የተረዷት። አንተ አጠገብህ ሆና ሳትረዳት አየህ። አንዳንዴ የባል ቤተሰብም ሲወዳችሁ በጣም ደስ ይላልና ጋሽዬ ምናል ሩታን ሲያደንቋት የምወዳት ትንሽዬ ልጅ ናት ሩታዬ እያሉ ነበረና እንደ ሩታ አይነት ሴት ራሱ ትዳሯን የምታከብር ለትዳር የምትሆን ሴት ማግኘት ራሱ አብርሽ ቀላል አይደለም። ለዛ ነው በእጅ ያዙት ወርቅ እንደ መዳብ ይሆንብንና ቤተሰብንም እናስጨንቃለን። አሁን ጋሽዬ ተጨንቀዋል። የእውነቴን ነው የምላችሁና ለቤተሰብም ጭንቀት እንሆናለን። የትዳር ትርጉሙ ሳይገባን ትዳር ውስጥ እንገባና በተለይ ወንዶች እድሜያቸው ገና ከሆኑ ትዳር ውስጥ አይበስሉም። እውነቴን ነው። ሴት ልጅ ግን ብለን አበቃ
ትንሽም ሆነ ወደ ትዳር ከገባች ትዳሯን ቀጥ ለጥ አርጋ ትይዛለች። ጠንካራም ናት እና ሩታ ነዛ ነው እንጂ ሩታ በእድሜ ከአብርሽ በልጥ አይደለም። ግን በሳል ናት፣ በጣም በሳል ናት። እና ያው ጋሽዬ ደግሞ ያው 1 ወር 15 ቀን ሳይሆን ጋሽዬ 1 ወር በስቷል። ያው 15 ቀን 20 ቀን ይበቃቸዋል ብዬ ነው አይደል ቤተሰቦች ማስበው። ሩታም ለራሷ ጊዜ ትስጠና ራሷን በደንብ ታዳምጥ። አብርሽም ለራሱ ጊዜ ሰጥቶ ራሱ ላይ በደንብ ስህተቶቹ ላይ ይስራ። ጋሽዬ ስለ ትዳርም በደንብ ንገሩት፣ ትዳር ምን እንደሆነም ንገሩት። የእውነት ትዳር ቀላል ነገር አይደለም እንዴ። ስለዛ በደንብ ንገሩትና ያው ለአንዴና ለመጨረሻችን ልጅ መጎዳት የለባትም። በተደጋጋሚ አብርሽንም በደንብ አስተምረውት ሩታየንም በደንብ ጠርተው ጠይቀው ያው ሩታየን እንደሚያስታርቁልን ተስፋ እናደርጋለን። አይለያዩም፣ ምክንያቱም ማያለያይ ነገር ማላቸው አለ እና አብርሽዬም ተረጋጋ፣ ያልሆኑ ውሳኔዎችም አትወስ። እንዳሁኑ ጸጥ እንዳልከው አሁንም ጸጥ ብለህ ራስህ ላይ ስራ። ወደዚህም ወደዛም እያልክ ስህተቶችን እንዳሰራና የሩታዬን ልብ በድጋሜ እንዳሰብርብን። እውነት ሩታ ጠንካራ ሴት ናት፣ በጣም ጀግና። የእውነቴን ነው የምልህ። ጥሩ ወንድ ብታገኝ ሩታ